ሰላምታ በያላችሁበት ድረስ ብያለሁ። ፍቅር ያኖረናልን? ብዙዎቻችን እንዋደዳለን እንፋቀራለን ብለን እንገባለን። ፍቅር መግቢያ በር እንጂ እስከ መጨረሻ አያኖረንም። ትዳር ማለት ፍቅር ብቻ ሳይሆን ኃላፊነትም ጭምር መቻቻል፣ መግባባትም እንዲሁም ችግርን አብሮ በጋራ መፍታት ስለሆነ ማለት ነው። አዎ ፍቅር ደስ የሚል ሀያት ነው። ግን መግባባት፣ መወያየት፣ መመካከር፣ ክብር በጣም አስፈላጊ ነው ለትዳር። ፍቅር በስሜት ይጀመራል፣ ነገር ግን ስሜት ይቀየራል። በዚያ ጊዜ ግን መናገር፣ መስማት፣ መከባበር ከሌለ ትዳራችን አደጋ ላይ ስለሚወድቅ ፍቅር መግቢያ በር ነው። መከባበር፣ መነጋገር፣ መወያየት፣ መስማት ግን ዋና መስፈርቶች ናቸው እና ስለዚህ ለመግባባት፣ ለመነጋገር፣ ለመወያየት ራሳችንን እናዘጋጅ። ከትዳር በፊት መነጋገርና ማወቅ ያለብን ነገሮች ራሳችንን መገንዘብ፣ ስለ ቤተሰብ፣ ስለ ልጆቻችን፣ ስለ ኃላፊነታችን፣ ስለ እምነታችን ራሳችን በደንብ አድርገን መስራት። ራሳችን ላይ ከሰራን ሁሌ ራሳችን ላይ እንስራ እምላችሁ ራስ ላይ ሁሉ ነገር ካለቀ ከዛ በኋላ ማንኛውም ሰው ጋር ለመኖር ስለማይከብድን ነው። ራሳችንን ገንባ። እኔ ጥሩ የምሆነው ለሰው ብዬ ሳይሆን ለራሴ ብዬ ነው። አንድ ሰው አንድ ወንድምም አንድ ወንድም አንድ ሴትም ሆነ ጥሩ የሚሆኑት ለራሳቸው ሲሉ ነው። ጥሩነት ለራስ ነው። ስለዚህ ራሳችንን ላይ እንስራ፣ ራሳችንን እንገንባ። ለኔ ማለት ቀርቶ እኛ ስለሆነ ትዳር ላይ የሚገባበት። ስለዚህ እኛ ብሎ ለማሰብ የራስን ጥቅም ትቶ የዛን ሰው ጥቅም ለማስከበር መቆም፣ ራስንን መጠበቅ፣ ራስን ማስከበር። ፍቅር ደስ የሚል ነው። አዎ ፍቅር ዋና መስፈርት ነው፣ እውነት ነው። ግን ከፍቅር ጋር መነጋገር፣ መወያየት፣ መከባበር ትልቅ ቦታ አላቸው። ትዕግስትም አስፈላጊ ነው ትዳር ላይ። ስለዚህ ትዳራችን እንዲያምር ያማረ ቤተሰብ እንድንመሰረት የኔ ዋናው ዓላማ የተሰበሩ ልቦችን መጠገን ነው። ብዙዎቻችን ልባችን ተሰብሯል። ብዙ እህት ወንድሞች ልባቸው ተሰብሯል። ያገባም ያላገቡት ብዙዎች በቃ ያገቡትም በብዙ ባለምቾት ላይ ናቸው። አልተመቻቹም። እንዳይኖሩም እንዳይላቀቁም እየሆነ ነው። ብዙ ትዳሮች አሉ። ስለዚህ ቤታችን ሰላም እናድርገው፣ ሰላም እንፍጠር ነው የኔ ዓላማ። ሰላም ይፈጠር፣ በቃ በሰላም እንኑር። በቃ ተስማምተን ችግራችን ፈተን እንኑር። የራሳችን ደካማ ጎን ጠንካራ ጎን አውቀን ራሳችን ላይ እንስራ። ድክመታችን ተረድተን ጠንካራ ጎናችን ተረድተን ራሳችን ላይ ሰርተን ከኛ አልፈን ለሰው እንትረፍ። እኛ የተፈጠርንበት ዓላማ አለን። ከኛ አልፈን ለሰው የምንተርፍበት። አንድ ሰው ብዙ ሰው ይዞ መውጣት ይችላል። በቃ ለአንዱ የታየው ለአንዱ አይታየውም። ስለዚህ ራሳችን ላይ እንስራ። ራሳችን ሰላም እናድርግ። ቤታችን ሰላም ይሁን፣ ልጆቻችን ሰላም ይሁን። በቃ ሁሉም ሰላም ሆኖ በሰላም መኖር ስላለበት ነው። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። በሌላ ርዕስ ደግሞ እንገናኛለን። ሰላም ሁኑልኝ። ላይክ ሰብስክራይብ አትርሱ። ላይክ አድርጉ፣ ለብዙ እህቶች ወንድሞች አድርሱልኝ። እኔ ተማሪ ነኝ፣ አጠናክሩኝ። አብረን እንማር እንወቅ።